የምንገኘው የካዛንቺስ የኮሪደር ልማትና መልሶ ማልማት ላይ ነው። እንደሚታወቀው 8 ኮሪደሮችን በሁለተኛው ዙር ኮሪደር ጀምረናል። የካዛንቺስ ተጠናቋል። የካዛንቺስን ኮሪደር ስናነሳ ከምንም ነገር በፊት ማንሳት ያለብን የካዛንቺስ አካባቢ የቀድሞውን ሁኔታ ማስታወስ ነው። የካዛንቺስን አጠቃላይ የቀድሞ ሁኔታ ስናስታውስ እጅግ ለመኖር አስቸጋሪ የሆነ ያረጀ በርካታ ማህበራዊ ስብራት ያለበት ኢኮኖሚ ስብራት ያለበት ጎስቋላ የሆነ ኑሮና የወንጀሎችም ጭምር ብዙ መናኸሪያ እንደነበረ እናስታውሳለን። ውበት ብቻ አይደለም የሰው ህይወትም ጭምር ብዙ የተጎሳቆለበት ነው። ያን ብቻ ሳይሆን በርካታ የመሰረተ ልማት እጥረት የነበረበት ነው። በፕላን ካልተሰሩ የከተማችን አካባቢዎች አንዱ ነው ማለት ይቻላል። እንግዲህ እርጅና ሲጫጫ ነው የማይወዳድቅ እና የማያስጠላ የለም። የቀድሞ ውበት እንኳን መጠበቅ አስቸጋሪ ነው የሚሆነው። ይሄንን ተመልክተን ካዛንቺስን እንዴት መልሰን እናልማ፣ የኮሪደር ልማቱን እንዴት ውጤታማ እናድርገው ብለን ስናልም የመጀመሪያው ትኩረታችን ሰው ነው። ካዛንቺስ ላይ በርካታ ሰው ይኖራል። እነኚህ ነዋሪዎቻችንን እንዴት አድርገን የተሻለ አኗኗር፣ የተሻለ መኖሪያ ቤት፣ የተሻለ መኖሪያ አካባቢ ማህበራዊ መሰረታቸውን ሳይለቁ ወይም ደግሞ ሳይበጣጠስ ሳይበታተኑ ነገር ግን የነሱ ህይወት የሚሻሻልበትን ሁኔታ እንዴት አድርገን ማምጣት እንችላለን የሚለው ነው ያቀርነው። በቅድሚያ ቤት ገነባን፣ መሰረተ ልማት አሟላን፣ የተሻለ ኑሮ የሚኖሩበትን አካባቢ ፈጠርን፣ ኔይበርሁድ የሚባለው ፈጠርንና ህዝቡን ወደዛ ወደ ማዛወር ሄድን። አንዳንዶች ለምን እዚሁ ካዛንቺስ አሰሩላቸውም ነበር ይላሉ። ያን ማድረግ አይቻልም። ምክንያቱም ቦታ ያስፈልጋል ለመስራት። ሰው ሳይነሳ አካባቢ ሳይጸዳ ቤት ሊሰራ አይችልምና የሆነች አንድ መንደር ሳይሆን ሙሉ ካዛንቺስ ስለሆነ የምናነሳው ከዛ አንፃር ጥሩ የመኖሪያ ቤት አካባቢ መርጠን በአቃቂ ክፍለ ከተማ 2 ቦታዎች ላይ ገላንጉራ በሚባለውና አቃቂ ክፍለ ከተማ ወደ ሲሲአርዲ አካባቢ 2 ጥሩ መኖሪያ ቤት አካባቢዎችን ፈጥረን ትላንት እዚህ ካዛንቺስ ያልነበራቸውን መሰረተ ልማት እንዲኖራቸው ደረጃውን የጠበቀ ትምህርት ቤት ከመዋለ ህጻናት እስከ ሃይ ስኩል እዛው መንደራቸው ውስጥ እንዲኖር ተደርጎ መጸዳጃ ቤት ያለው ለሰው ክብር የሚመጥን በአካባቢው ላይ ደግሞ ማህበረሰቡ ወጣ ብሎ የሚናፈስበት የሚጫወትበት ማህበራዊ መሰረቱን ሳይለቅ ወይም ደግሞ ሳይበታተን የሚኖርበትን ትስስሩን ጠበቅ አድርጎ እንዲኖር በሚያደርግ ሁኔታ ተሰርቷል። የሰውን ህይወት በዛ ደረጃ የሰውን አኗኗር ትኩረት ሰጥተን የመመገቢያ አዳራሾች፣ የህፃናት ማቆያዎች፣ የዳቦ ቤት፣ የእንጀራ መጋገሪያ ፋብሪካ በአካባቢው ላይ አድርገናል። እሱም ብቻ ሳይሆን ካዛንቺስ በርካታ ጥገኞች የሚገኙበት በርካታ ቤት አልባዎች በየሰው በረንዳ ጠጋ ብለው የሚኖሩ ያው ተረታችን ኑሮ ካሉት የሚባለው ስላለ እንደዛ የሚኖሩ የከተማችን ነዋሪዎች ነበሩ። አልዘነጋናቸውም። ጥሩ መጠለያ መኖሪያ ቤት ሰርተን እነሱም ራሳቸውን ችለው መኖሪያ እንዲያገኙ ካደረግን በኋላ የስራ እድል እንዲፈጠርላቸው ሰርተው መኖር እንዲችሉ በማድረግ ነው ካዛንቺስን ማልማት የጀመርነው።
ካዛንቺስ ላይ በአጠቃላይ የመንገዱ ርዝመት 40 ኪሎ ሜትር የሚሸፍን ነው። የእግረኛ መንገድ ወደ 81 ኪሎ ሜትር ይሸፍናል። የህፃናት መጫወቻዎች ወደ 15 አካባቢ አሉ። እንደዚህ አይነት የህዝብ መዝናኛ ፓርኮች ወደ 16 አሉ። በሁሉም ቦታ ላይ ማህበረሰቡ በጋራ የሚጠቀምበት የሚዝናናበት አረፍ የሚልበት ቦታ እንዲያገኝ ልዩ ትኩረት ነው የተሰጠው። ቤተ መጻሕፍት አለን። ማንበብ ልምዳችን እንዲሆን አዳዲስ ልምዶችን እያዳበርን ባህል እያደረግን መሄድ እንድንችል ነው። እዚህ ጋር የህፃናት መጫወቻ አለ። ይሄ ለየት ያለ ፓርክ ነው። ይሄ ሊሆን ያስፈለገበት ዋናው ምክንያት ካዛንቺስ ታሪካዊ ነው፣ ጥንታዊ አካባቢያችን ነው። ስለዚህ የተወሰነ ሰው ብቻ የሚጠቀምበት ሳይሆን ማህበረሰቡ በስፋት የጋራ መጠቀሚያ ቦታ ሆኖት በጋራ መጠቀም እንዲችል የማህበረሰብ ወይም ደግሞ ፓብሊክ ኤሪያ ብዙሃን የሚዝናኑበት፣ የሚጫወቱበት፣ አረፍ የሚሉበት፣ ትዝታቸውን የሚያጣጥሙበት ቦታ እንዲሆንላቸው ለየት ያለ ኢንቨስትመንት ነው ያደረግነው። ለግል ወይም ደግሞ ለሆነ አንድ መሰረተ ልማት ብቻ እንዲውል አልፈለግንም። ለማህበረሰብ የጋራ ጥቅም እንዲውል ተደርጓል ማለት ነው። ለልደት ለተለያዩ ሁነቶች እጅግ በጣም ውብ ናቸው። የከተማችን ነዋሪዎች፣ የሀገራችን ህዝቦች ማንኛውም አይነት ሁነት በተለየ ሁኔታ ማካሄድ ቢፈልጉ ድንቅ ቦታ ተዘጋጅቶላቸዋል። እንኳን ደስ ያላችሁ፣ ኑ ተጠቀሙበት፣ የእናንተ ነው ማለት እወዳለሁ። ይሄ እንግዲህ ግራ ቀኙ የሚታየው በጣም የሚያምር ፋውንቴን ነው። ውስጡ ስንገባ ሰርግ፣ ልደት፣ የተለያዩ ሁነቶችን ማድረግ ያስችለናል። እጅግ በጣም ያምራል። በአይነቱ ልዩ ነው። ውሃ ከሰማይ የሚፈስ ነው የሚመስለው። ከላይ ደግሞ ውሃው የሚወጣበት ቦታ አረንጓዴ ነው። ግቢው አረንጓዴ ነው። በጣም ያምራል። መረማመጃ ነው። በስሩ ውሃ ይሄዳል። ህፃናት እንደዚህ አይነት ነገሮችን በሚያዩበት ሰዓት በጣም ደስ ያሰኛቸዋል። አእምሯቸውን ለምርምር ለማዋል እጅግ የሚረዱ ብዙ ነገሮች አሉ። እዚህ ጋር አሁን በእንስራ የምናየው የተለያዩ ባህላዊ መሳሪያዎቻችንን በፋውንቴን በሚስብ እጅግ በጣም ቴክኖሎጂን ተጠቅመን ቴክኖሎጂው ከባህላዊ እኛ ጥንታዊ ከሆኑ መሳሪያዎቻችን፣ እቃዎቻችን፣ ባህሎቻችን ጋራ ተሰናስለው አንድ ላይ ሳቢ በሆነ ሁኔታ የተሰሩበት ነውና እንማርበታለንም እናስተምርበታለንም እንደገና እንዝናናበታለንም ማለት ነው። ፈረሶቹም በጣም ያምራሉ። አሁን እዚህ ጋር የምናየው ምግብ ቤት ቀለል ባለ ሁኔታ የተሰራ ማህበረሰቡ ግን እዚህ አካባቢ ሲጠቀም የሚፈልገውን መጠቀም እንዲችል ምርጫዎች እንዲኖሩት ተደርጎ የተሰራ ነው። በኮሪደር ልማት የሚሰሩ ስራዎች አዳዲስ መሰረተ ልማቶችን መስራት ብቻ አይደለም፣ የነበሩንም መሰረተ ልማቶች አድሰን አሳምረን አስውበን ንጹህ አድርገን የመጠቀም ልምድን ጭምር ነው ያዳበርንበት። እነኛውን ጎስቆል ያሉ ህንጻዎች ነበሩ። ከዚህ ስናያቸው መልካቸው አያምርም፣ አይስብም። አሁን ግን ቀለም ተቀብተው አንዳንድ ማስተካከያዎችና የእድሳት ስራዎች ተሰርቶላቸው ታሳቢ ላይ ተደርጎ ለመንገዱም ለአካባቢውም ውበት ናቸው፣ ለራሳቸውም ለነዋሪዎቹ ምቹ ሳቢ ሆነዋል ማለት ነው። በርካታ ተጀምረው ያላለቁ የነበሩ መሰረተ ልማቶችም ኮሪደር ልማትን 24/7 ስንሰራ ሌት ተቀን ስንሰራ
እነሱንም እንዲሰሩ እያበረታታን ጥሩ አድርገው ሰርተዋል። አምረው ከላዳ አድርገው ግማሹ በአልሙኒየም፣ ግማሹ በሲሚንቶ፣ ግማሹ በድንጋይ ከላዳ አድርገው ጥሩ አድርገው አሳምረዋል። እዚህ ጋር የምናየው ይሄ የቅድመ አንደኛ ደረጃ ትምህርት ቤት ነው። ቅድመ አንደኛ ደረጃ ትምህርት ቤት ህፃናት መጫወቻ አለው። ልጆች በጨዋታ መማር እንዲችሉ በአዲሱ ካሪኩለም መሰረት የተዘጋጀ ነው። ምር ያለ ሳይክል መንገድ አለ። ካዛንቺስ ላይ ብቻ 20 ኪሎ ሜትር በላይ የሳይክል መንገድ ተሰርቷል። እንግዲህ መንገድ ለተሽከርካሪ ብቻ ነበር አዲስ አበባ ላይ፣ ለዛውም ጠባባም መንገዶች። አሁን ግን መንገድ ለእግረኛ፣ መንገድ ለሞተር አልባ ትራንስፖርት፣ መንገድ ለተሽከርካሪ እንዲሆን ተደርጓል። መንገዶቻችን ማማር ብቻ አይደሉም፣ የሚያምሩ ስማርት መብራቶች ተገጥመዋል። እነኚህ ስማርት መብራቶች ብዙ አገልግሎት ነው ያላቸው፣ ውበት ብቻ አይደለም። እንደምናየው ውበታቸውን በጣም ድንቅ ነው። ነገር ግን ከዛ ባለፈ ብዙ አገልግሎት አይነቶችን የያዙ መብራቶች ናቸው። ካሜራ አላቸው፣ የተለያዩ መረጃዎችን መያዝ ይችላሉ። ከምንሰጠው የቴክኖሎጂ አገልግሎትና አዲስ አበባን ስማርት ከተማ ከማድረግ ህልማችን ጋራ አያይዘን በጣም ወሳኝ የሆኑ መሰረተ ልማቶች ከመሬት በታይ ተሰርተዋል። 6 አካባቢ የሚሆኑ የመሰረተ ልማት አይነቶች የመብራት፣ የቴሌኮም፣ የውሃ፣ የፍሳሽ፣ የአይቲኤስ ኢንተለጀንት ትራንስፖርት ሲስተም የምንለው ነው፣ የደህንነት ካሜራዎች እና በቴክኖሎጂ አገልግሎት ለመስጠት የሚያስችሉን ወሳኝ የሆኑ መሰረተ ልማት አይነቶች መሬት ውስጥ ተሰርተዋል። እንግዲህ የምንሰራው ለዛሬ ብቻ ለመሆኑን የሚያሳይ ነው። ሰዎች ያምራል፣ ብልጭልጭ ነው፣ ውብ ነው፣ ነገር ግን የሚል ይጨምሩበታል። ምንም ነገር ግን የለውም። ያምራል፣ ውበትም ንጽህናም ይገባናል። ያን ካዛንቺስ ላይ ምናይ የነበረው ቆሻሻ አይመጥነንም። ንጹህ ቦታ ለመኖር፣ ንጹህ አካባቢ ለመኖር፣ ንጹህ አየር ለመተንፈስ ይገባናል። አሻራውን ስናስቀምጥ ለዛሬ ትውልድም ለነገ ትውልድም እዳ እንዳናስተላልፍ እዳውን እኛ ተሸክመ ነው። ነገር ግን ደግሞ የሚቀጥለው ትውልድ ላይ ምንዳ ማስተላለፍ የምንችል ስራዎችን እየሰራን ያለ ነው። እንዲህ አይነት የምናያቸው የእግር ኳስ ሜዳዎች፣ 3 ባንድ ሜዳዎች፣ ልጆች በትምህርት ቤቶቻቸው አካባቢ መጫወቻ ሜዳ ያስፈልጋቸዋል። የአዲስ አበባ ልጆች ያሳዝናሉ። በየአቧራው ላይ፣ በየመንገዱ ላይ፣ በየአካባቢው በማይመች ሁኔታ ነው ኳስ የሚጫወቱ። በጣም ኳስ ይወዳሉ፣ ስፖርት አድናቂዎች ናቸው፣ ይገባቸዋል። ነገር ግን ደግሞ በቂ መሰረተ ልማት የለም። ስለዚህ ለዚህ ትኩረት ሰጥተን መስራት ተገቢ ነው። አሁን የምንገኘው በሴቶች አደባባይ እንደመሆኑ ሴቶች ሳይማሩ እንኳን የተለየ ስልጠና ሳይኖራቸው የሰው ልጅ መንከባከብ፣ መቅረጽ፣ ማሳደግ ትልቅ ጥበብ ያላቸው ናቸው። በተለይ ከሰው ልጅ መሰረታዊ ፍላጎት ከሚባሉትና ወሳኝ ከሆነው መመገብ ትልቅ ኃላፊነትን የሚወጡት ሴቶች ናቸው። እዚህ ጋር ያንን ምሳሌ ለማሳየትና የእናቶችን ውለታ እናቶች የተለየ እንዴት እንጀራ እንደሚጋገር እንዴት እንደሚዋሃድ የተለየ ስልጠና ማንም ሳይኖራቸው ልጆቻቸውን ቤተሰቦቻቸውን ሁሉ መግበው ነው የሚያኖሩት። ሲመግቡ ደግሞ ሁሉም አካባቢ ያሉ ኢትዮጵያ ሴቶች እንጀራ መጋገር ይችላሉ። ጥንታዊ የሆነውን የእንጀራ አገጋገር ስልትና ስርዓት ታሳቢ በማድረግና እናቶቻችንን ውለታችሁን አንረሳም እዚህ እንዘክረዋለን የሚል ማሳያ ተሰርቷል ማለት ነው። እንግዲህ እዚህ ጋር ትውልዱ እያወቀ እየሰለጠነ መሄድ እንዳለበት መከባበር
በተለይም በጾታ እኩልነት ማመን ትልቁ የስልጣኔ ማሳያ ነውና ሴትን ማክበርና ማብቃት ሀገርን የማበልጸግ መሰረት ነው። ይሄ ትልቅ ኳስ ሜዳ ነው። የአካባቢ ወጣቶችን እንኳን ደስ ያላችሁ ማለት እወዳለሁ። እንደከዚህ በፊቱ አፈር ላይ አቧራ ላይ መጫወት የለም። ደረጃውን የጠበቀ ኳስ ሜዳ ነው የገነባ ነው። ድራይቭ ስሩ የምንለው አገልግሎት በዚህ ጋር ሲያልፉ ቡና ሻይ የሚፈልጉትን ቀለል ያለ ምግብ እየነዱ ገዝተው መኪናቸው ውስጥ እየተጠቀሙ ማለፍ ወደ ስራቸው መሄድ ሰዓታቸውን መጠቀም እንዲችሉ የተሰራ ነው። ይሄ ጀግኖች አርበኛ እናቶችን ኢትዮጵያ ሉዓላዊት ሀገር ሆና እንድትዘልቅ በማድረግ በኩል የኢትዮጵያ ነፃነት ማስጠበቅ ማዕከል የኢትዮጵያ ጀግና ሴቶች የሚታሰቡበት የሚዘከሩበት ነው። በዋናነት የሴቶች አደባባይ የሚለው ያው ሴቶችን በኢኮኖሚ ውስጥ ያላቸውን ትልቅ ሚና በማህበራዊ ተሳትፎ ውስጥና አጠቃላይ እንቅስቃሴ ውስጥ ህይወት ውስጥ ያላቸውን ወሳኝ ሚና በፖለቲካ ውስጥ ያላቸውን ወሳኝ ሚና ለመዘከር ነው። ዋናው የሴቶች አደባባይ ካሰኘው ውስጥ አደባባዩን እዚህ የተሰራው ሐውልት ነው። ሐውልት ላይ የምናያት ሴት ሩቅ አልማ ሩቅ እየተመለከተች ነው። በእጇ ደግሞ ፍትህን ሚዛንን ይዛለች። ኢትዮጵያን ትመስላለች። በእጅ የያዘችው ሚዛን ኢትዮጵያ ፍትሃዊነትን በሁሉም ዘርፍ ለማረጋገጥ እየሰራች ያለችውን ጥረት እና አጠቃላይ ራዕይን የሚያሳይ ነው። ሩቅ የምትመለከትበት ደግሞ ህልም አላት ኢትዮጵያ ልታሳካው የምትፈልገው ትልቅ የብልጽግና ህልም አላት። ያንን የሚያመላክት ነው። የቆመችበት ችቦ ነው። ይሄ ችቦ ድልን ነው የሚያመላክተው። ሀገራችን በብዙ ውጣ ውረድ ውስጥ ድልን እያስመዘገበች የመጣች ነው። ዙሪያውን የምንመለከተው ሐውልቱን ከቦ ያለው ጽጌረዳ አበባ ነው። አዲስ አበባ ነው የሚያመለክተው። በዚህ አበባ ላይ ሴቶች አሉ። በኢኮኖሚ፣ በማህበራዊ፣ በፖለቲካ ያላቸውን ተሳትፎ ኢትዮጵያን አጽንቶ በመቆም ኢትዮጵያን ዛሬ የደረሰችበት ደረጃ ላይ በማድረስ ረገድ ሴቶች የተጫወቱትን ሚናና እየተጫወቱ ያለውን ሚና በትክክል ይገልጽልናል ብለን እናስባለን። ከእንጨት ለቀማ፣ ከወፍጮ መፍጨት፣ ውሃ ከመቅዳት፣ እንጀራ ከመጋገር እስከ ሀገር መብራት ድረስ ያሉ ሴቶች ልጅ አርግዘው ወልደው አሳድገው ትውልድ እስከ መቅረጽ አስተዋጽኦ ያላቸው ሴቶች ሐኪሞች፣ አትሌቶች፣ የኪነ ጥበብ ሰዎች በሁሉም ዘርፍ ማንም እዚህ ያልተወከለ የለም። ሴት አትሌቶቻችን በተለየ ሁኔታ እዚህ ጋር ተወክለዋል። ኮሪደር ልማትን በምንሰራበት ሰዓት ደግሞ አንዱ ትልቁ መሰረተ ልማቶቻችንን ማገናኘት፣ መንገዶቻችን ኔትወርክ እንዲሆኑ ማድረግ። እንደምናየው መንገዶቻችን በዚህ በኩል ቀጥታ ወደ ቀበና መንገድ ስንሄድ ቀድሞ በኮሪደር 1 ከሰራነው ጋራ ይገናኛል። ወደ አዋሬ ስንሄድ ከ4 ኪሎ ጋራ ያገናኘናል። በዚህ በእንደራሴ በኩል ቀጥታ ሄዶ ከዋና ካዛንቺስ ቶታል ጋራ ይገናኛል። በዚህ በመለስ ፋውንዴሽን በኩል ስንሄድ ቀጥታ ወደ ቤተ መንግስት ከሚሄደውና ከካዛንቺስ ቶታል ጋራ ተመልሶ ይገናኛል። እዛም ላይ መስቀለኛዎቹ በተመሳሳይ ወደ ቦሌም ከመገናኛ ወደሚመጣው የሚያገናኙ ናቸው። ኮኔክቲቪቲ ብሎ ብዙ ጊዜ ክቡር ጠቅላይ ሚኒስትራችን የሚያነሱትን ጽንሰ ሀሳብ በሚገባ የተገበር ነው።
በኮሪደር ልማት ስራችን ነው። ጥሩ መናፈሻ ነው እንደምታዩት። ለነገዋ ካፌና ሬስቶራንት እዚህ እናገኛለን። በጣም የሚያምር ለየት ያለ ነው። እንደምናውቀው በአዲስ አበባ ጎዳናዎች ላይ ለሊት የሚቆሙ ለብዙ ማህበራዊ ችግሮች የተጋለጡ ሴቶች እናገኛለን። በራሳቸው ችግር ሳይሆን ማህበረሰቡ ውስጥ ስር በሰደደ ችግር ምክንያት ሰብአዊ መብታቸው ተገፎ ለብዙ ችግር የተጋለጡበት ሁኔታ እናያለን። እነሱም በነገዋ ሴቶች ክህሎትና ተሃድሶ ማዕከል እያሰለጠንን እያበቃን ለስራ እየዳረግን ነው። አብዛኛዎቹን የግል ሴክተሮች ተወስደውልናል። የተወሰኑትን ደግሞ እዚህ የስራ እድል እንዲያገኙ አድርገናል። እዛ ጋር ፀጉር ቤት አላቸው። እዚህ ጋር ካፌና ሬስቶራንት አላቸው። ከፍ ስንል ስጋ ቤት አላቸው። የመጀመሪያው የሴቶች ስጋ ቤት መሆኑ ነው መሰለኝ። ጠጋ ስንል የሰፊ የልብስ ስፌት እና የልብስ መሸጫ ሱቅ አላቸው። በካዛንቺስ ኮሪደር ልማት ላይ ብቻ ወደ 20 የሚደርሱ መጸዳጃ ቤቶች ሰርተዋል። እንደዚህ አይነት መጸዳጃ ቤቶች ማለት ነው። እዚህ ጋር የምናየው እንዝርት ነው። እናቶቻችን ሳይማሩ የተለየ ስልጠና ሳይሰጣቸው ጥጥ አባስተው ፈትለው ልብስ አድርገው ያለብሳሉ። ለዛውም ትልቅ የክብር ልብስ ማለት ነው። ስለዚህ ያንን ችሎታቸውንና ጥበባቸውን ለመግለጽ እንዲሁም ለመዘከር የሚሆን በእንዝርት እዚህ ጋር የተሰራ መታሰቢያ አለ። እንግዲህ የኮሪደር ልማትን በምንሰራበት ሰዓት መንገዶቻችንን ስናሰፋ፣ የእግረኛ መንገድ ስንሰራ፣ የሳይክል መንገድ ስንሰራ፣ የተለያዩ የህፃናት መጫወቻዎችን፣ የስፖርት ስፍራዎችን፣ የመዝናኛ ስፍራዎችን ስንሰራ አንዳንድ የምናፈርሳቸው የምናነሳቸው መሰረተ ልማቶች አሉ። ምንም ጥያቄ የለውም። ቢዝነሱን አዳክማችሁታል የሚሉ ወቀሳዎች ይደርሳሉ። አናዳክምም፣ ቢዝነሱን እናነቃቃለን። ኢኮኖሚውን የሚያነቃቃ ስራ ነው የተሰራው። ትላንትናውን እዚህ አካባቢ ይነገድ የነበረው ንግድና የዛሬው ፈጽሞ የሚገናኝ አይደለም። እነኚህን ሱቆች ወደ 105 የሚደርሱ ሱቆች ሰርተናል። እነኚህ 105 የሚደርሱ ሱቆች እጅግ በጣም ውብ ናቸው፣ መስታወት ናቸው፣ ንጹህ ናቸው። ለትንሽ ጊዜ የሚቋረጡ ቢዝነሶች ይኖራሉ፣ ለአጭር ጊዜ ማለት ነው። የአጭር ጊዜ ችግርን ቻል አድርገን ነው ዘላቂ ለውጥ ለማምጣት ኢኮኖሚውን ለማነቃቃት የሚያስችሉ ስራዎች ናቸው የተሰሩ ያሉት። በኮሪደር አንድ እንኳን እንደምሳሌ ብናነሳው ተመልሰው ወደ ቢዝነስ የገቡ አካባቢዎች ገቢ ወደ 30 እጅ የተሻሻለ መሆኑን መረጃዎቻችን ያሳያሉ። በኮሪደር ስራችን በርካቶች ይህንን ስራ ሲሰሩ የስራ እድል አግኝተዋል። ቀንና ሌሊት ነው የሚሰራው። 24/7 የምንለው የስራ መርሃ ግብር ነው የተተገበረው። እስካሁን ድረስ ባለው የስራ በመቶ ሺዎች የሚቆጠሩ ወጣቶች፣ ሴቶች፣ በርካታ የከተማችን ኮንትራክተሮች፣ በርካታ የከተማችን በአማካሪነት በተለያየ ሙያ ብዙ ስራ አግኝተዋል። የኮንስትራክሽን ዘርፉ በከፍተኛ ሁኔታ ተነቃቅቷል። የሚፈጥረው ቋሚ የስራ እድልም እንደዛው ትልቅ ነው። እነኚህ የምናያቸው ሁሉ ከዚህ በፊት ካዛንቺስ ላይ የነበሩ መብራት ቤቶች፣ ስቴሽነሪ ቤቶች፣ ስጋ ቤቶች፣ ምግብ ቤቶች፣ ልብስ ቤቶች ይሰሩ የነበሩትን እንዲህ አሳምረን አስውበን ከሰራን በኋላ እጣ አውጥተው የደረሳቸው ተመልሰው ትላንት ወደሚነግዱበት አካባቢ ተመልሰዋል ማለት ነው። እዚህ ጋር እንደምናየው ለሚ እንጀራ አለ፣ ብርሃን ዳቦ አለ፣ ጉለሌ እንጀራ፣ ሸገር ዳቦ፣ የእንስሳት ልማት ልቀት ማዕከል ምርት መሸጫዎች አሉ። እነኚህ ሁሉ የለውጡ ፍሬዎች ናቸው። በካዛንቺስ
መልሶ ማልማትና ኮሪደር ወደ 16 የሚሆኑ እንደዚህ አይነት የህዝብ መዝናኛዎች መናፈሻዎች ቦታዎች አሉ። ይሄ አንዱ ነው። እዚህ አካባቢ እንደምታዩት ትልልቅ ዓለም አቀፍ እንግዶች የሚያድሩበት ሆቴሎች አሉ። ሆቴሎቹ ራሳቸውን እንዲያድሱ አድርገናል። አካባቢያቸው ላይ ራሳቸው ተሳትፈው ፋውንቴኖች እንዲሰሩ ህንጻቸውን እንዲያሳምሩ አድርገናል። እኛ ደግሞ እንደዚህ አይነት የህዝብ መናፈሻ ተሰርቷል። በየአካባቢው ቆሻሻ መጣል ነውር እንዲሆን በየአካባቢው ላይ በመንገዶቻችን ላይ ሁሉ እንደዚህ አይነት የቆሻሻ መጣያዎችን አስቀምጠናል። እንዲህ አይነት ውብ ቦታዎች አሉ። እጃችንን ታጥበን በጥሩ መንፈስ እዚህ ጋር አረፍ ማለት እንችላለን። ሌላኛው የመናፈሻ ስፍራችን ነው። ኡራኤል ፊት ለፊት ላይ ነው የሚገኘው። ማንኛውም በዚህ የሚያልፍ ሰው በቀላሉ ጎራ ብሎ ነፋስ የሚልበት አረፍ የሚልበት ነው። ቀድሜ እንዳነሳሁት ወደ 16 ስፍራዎች አሉን እንደዚህ አይነት ቦታዎች። ፊት ለፊቱ ላይ ስፖርት ፓርክ አለ። እሱ ለመጠናቀቅ ትንሽ ይቀረዋል። በጥቅሉ ይሄ ለጋራ ጥቅማችን ነው። ህዝባችን እንዲገለገልበት በጋራ ለሆነ የጋራ ጥቅማችን ማሳያዎቻችን ናቸው። ህፃናት መጥተው ይጫወታሉ፣ አዋቂዎች ዘና ይሉበታል። ለነገ ትውልድ ስጦታችንና ትልቅ አሻራ ነው። እንደዚህ እያደረገን አዲስ አበባችንን ከቆሻሻ እያጸዳን ውበት እያላበስናት ተወዳዳሪነታችንን ከፍ ማድረግ ኢኮኖሚያችንን ማነቃቃት አጠቃላይ ሰፋ ያለ የስራ እድል መፍጠር ገበያችንን እንዲያድግ ማድረግ የቱሪስት መስህብነታችንን መጨመር ከዛም በላይ ደግሞ ገጽታችን የመቀየር ጉዳይ የክብራችንም ጉዳይ ስለሆነ በጥቅሉ ብዙ አስተዋጽኦ ያለው ስለሆነ ህዝባችንን ይሄንን ልማት ውጤታማ እንድናደርግ በዚህ ደረጃ እንድንሰራ ትልቅ አስተዋጽኦ አድርጋችኋል ማለት እወዳለሁ። በተለይ የካዛንቺስና የአካባቢው ነዋሪዎች ያደረጉት አስተዋጽኦ እውነቱን ለመናገር ትልቅ አክብሮት የሚቸረው ነው። በራሴም በከተማ አስተዳደርም ስም እጅግ ከልቤ አመሰግናለሁ። እነሱ ፈቃደኛ ሆነው ልማቱን ደግፈው ያቀረብንላቸውን ጥሪ ተቀብለው ከጎናችን ባይቆሙ እንዲህ አይነት ልማት ማየት አይቻልም። እንዲህ አይነት ገጽታ ማየት አይቻልም። ትልቅ አክብሮት ለህዝባችን አለ። በዚህ ስራ ላይ የተሳተፉ አመራሮች፣ ኮንትራክተሮች፣ አማካሪዎች አጠቃላይ አብረውን የሰሩ የኢትዮጵያ ልጆች እጆች ይባረኩ ማለት እወዳለሁ። ሌት ተቀን ጥረዋል፣ ሰርተዋል፣ ለፍተዋል። ከልባቸው ውጤታማ የሆነ ስራ ሰርተው ዛሬ ላይ ማድረስ እና እንደዚህ አይነት አሻራ እንድናስቀምጥ አስተዋጽኦ አድርጓልና ይህንን ድንቅ ስራ ስለሰራችሁ ተባረኩ። እጅግ አድርጌ አመሰግናለሁ ማለት እወዳለሁ። በዚህ አጋጣሚ በተጨማሪ ማመስገን የምወደው ክቡር ጠቅላይ ሚኒስትራችንን ነው። ብዙ ሀገራዊ ኃላፊነት አለባቸው። አዲስ አበባን ብቻ አይደለም የሚደግፉትና የሚከታተሉት። ሁሉ ጊዜ በመንሰራው ስራ አጀንዳቸው ላይ አድርገው አስተያየት ይሰጡናል፣ ይከታተላሉ፣ ይደግፋሉ፣ ያበረታቱናል። በዚህ ውጤታማ የሆነ ስራ እንድንሰራ ለእርሳቸውም ላደረጉልን ድጋፍ፣ ክትትል ከልቤ ማመስገን እወዳለሁ። የፌዴራል መሰረተ ልማት ተቋማት አሉ እንደነ ኢትዮ ቴሌኮም፣ የመብራት፣ የፌዴራል ቤቶች ኮርፖሬሽን ተባብረዋል ከኛ ጋር የየራሳቸው መሰረተ ልማት በመስራትና በማሳመር በኩል እና በቅንጅት ትልቅ ስራ ነው የተሰራው። ትልቅ ቅንጅታዊ ስራ የተረጋገጠበት ነው። ልቀት የታየበት ነው። ጥራትም
ፍጥነትም ነው በዚህ ፕሮጀክት የተረጋገጠው። ይሄን የመሰለ መሰረተ ልማት እንግዲህ የሰራነው ለህዝቡ ነው። ህዝባችንም ተሳትፎበታል። በበጎ አድራጎት የተሳተፉ ብዙዎች ናቸው። ማሽናቸውን ያወሱ በየቦታው ህንጻቸውን አድሱ ስንላቸው ያደሱ አርኬድ ያደረጉ በተለያየ በጎ አድራጎትም አስተዋጽኦ ያደረጉ ብዙዎች ናቸው። ህዝቡ ይሄንን አካባቢ ለልማት በመልቀቅ አስተዋጽኦ አድርጓል። ትልልቅ ስራዎችን ሰርተናል። ካዛንቺስ ላይ ወደ 20 ሺህ የሚደርሱ መኖሪያ ቤቶችም የሚገነቡበት አካባቢ ነው። ማህበረሰባችንን የምለው ልማቱ የእናንተ ነው፣ መንገዱ ለእናንተ ነው። የእግረኛ መንገዱ ለህዝብ ነው፣ ለሰው ነው የተሰራው። የሳይክል መንገድ ለሰው ነው፣ የተሽከርካሪ መንገድ ለሰው ነው። እነኚህ መናፈሻዎች፣ መጫወቻ ስፍራዎች ለሰው ነው። አዲስ አበባ ህጻናት እንደ ልብ ቦርቀው ደስ ብሏቸው የሚያድጉባት ከተማ ለማድረግ በርካታ የህጻናት መጫወቻ ስፍራ ተሰርተዋል። ተንከባከቡት፣ ጠብቁት፣ የእናንተ ነው፣ ተጠቀሙበት ማለት እወዳለሁ። እንግዲህ የጀመርነው ወደ ጥቅምት አጋማሹ ላይ ነው። አሁን ማይዛም ላይ ነው ያለነው። ይሄን የመሰለ ከዚህ በፊት በአመታት እንኳን ሊገነቡ የማይችሉ ትልልቅ መሰረተ ልማቶች ተሰርተዋል። ከሁሉ በላይ ያሳካልን ፈጣሪ አምላክ ክብር ምስጋና ይግባው ማለት እወዳለሁ።